ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አደራችሁ። የዕለተ ሮብ የጠዋት ፕሮግራማችን እነሆ ጀመረ። ከሁሉ አስቀድመን መልካም ቀን እንዲሆን እንመኛለን። የቴክኒክ ባለሙያችን ሞሼ ሞሽኮቪች ነው። የተከበራችሁ አድማጮቻችን በቅድሚያ የሰዓቱን ዜና እናቀርብና የጋዜጦች አምድ ወቅታዊ ዘገባና ቃለ ምልልሶች እናቀርባለን። ቆይታችሁ እስከ ፕሮግራማችን መጨረሻ ድረስ ከኛ ጋር እንዲሆን አስቀድመን እንጋብዛለን። አሁን የሰዓቱን ዜና በቅድሚያ አርዕስተ ዜና። ጠቅላይ ሚኒስትር ቢንያሚን ኔታንያሁና ፕሬዝዳንት ትራምፕ ትላንት የነበራቸው ውይይት በጥሩ ሁኔታ የተጠናቀቀ ነው ተባለም። የመንግስት ከፍተኛ ባለስልጣናት ባለፉት ሳምንታት የረቀቁ 2 ህጎችን ለመተው ወሰኑ። የሐማስ ድርጅት የልዑክ ቡድን አባላት በፕሬዝዳንት ትራምፕ የሰላም ሀሳብ ዙሪያ ለመምከር ትላንት ግብጽ ገቡ። ኢራን ከአሜሪካ ጋር ለመደራደር ጠይቃለች በማለት ፕሬዝዳንት ትራምፕ የተናገሩት ከእውነት የራቀ መሆኑን ኢራን አስተባበለች። የሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ዝርዝሩ እንሆ። ጠቅላይ ሚኒስትር ቢንያሚን ኔታንያሁና ፕሬዝዳንት ትራምፕ ትላንት የነበራቸው ውይይት በጥሩ ሁኔታ የተጠናቀቀ ነው ተባለ። ሁለቱ ከፍተኛ ባለስልጣናት በዋይት ሀውስ ለ1 ሰዓት ተኩል ያክል የተወያዩ ነበር ተብሏል። በውይይቱም የእስራኤልና አሜሪካ ከፍተኛ የደህንነት ባለስልጣናትም ተካፍለዋል። ቃል አቀባያችን ጊሊ ኮሄን ካደረሰችን ዘገባ መረዳት እንደቻል ነው ጠቅላይ ሚኒስትር ኔታንያሁ ስለ ኢራን የኒውክሌር ተቋማት ሁኔታ መረጃዎችን ይዘው መቅረባቸው ተገልጿል። ጠቅላይ ሚኒስትር ኔታንያሁ ከትራምፕ ጋር የነበራቸው ግንኙነት በጣም ጥሩ ነበር፣ ጫና የሌለበት መሆኑንም ገልጸዋል። ውይይቱ ሙሉ ትብብር የነበረውና የሁለትዮሽ መደጋገፍ የነበረበት፣ ኢራን የኒውክሌር ጦር መሳሪያ ባለቤት እንዳትሆን መግባባት የተፈጠረበት ነበር። ሌሎች የተወያዩባቸው አጀንዳዎችም እንደነበሩ ገልጸዋል። ከትራምፕ ጋር ትላንት ያካሄዱት ውይይት ከአሁን በፊት ከነበሩት ሁሉ በጣም ጥሩ የሚባለው ነው። ወዳጅ ዶናልድ ትራምፕ ከነ ሙሉ ቡድን አባላቸው ጋር አብረው ነበሩ። የእኛም በተመሳሳይ ሁኔታ ነበር። በውይይቱ የተለያዩ ሀሳቦች የተነሱበት አጋጣሚ ነበረ። ለእስራኤል የወደፊት ጣፈንታና የደህንነት ጥበቃ ጉዳይ ጥሩ ሁኔታን የሚጠቁም ነበር ብለዋል ጠቅላይ ሚኒስትር ኔታንያሁ። ጠቅላይ ሚኒስትር ቢንያሚን ኔታንያሁ ከ2 ሳምንታት በፊት ከሞቱት አሜሪካዊ ሴናተር ሊንድዚ ግራሃም የሽኝት ፕሮግራም ተሳተፉ። ሊንድዚ ግራሃም የእስራኤል የልብ ወዳጅ ነበሩ። ጠቅላይ ሚኒስትር ኔታንያሁና ሌሎች እስራኤል ከፍተኛ ባለስልጣናት በሊንድዚ ሞት የተሰማቸውን ሀዘን መግለጻቸው ይታወሳል። የዩክሬኑ ፕሬዝዳንት ዜሌንስኪም በሊንድዚ የቀብር ስነ ስርዓት ሽኝት ተሳትፏል። ፕሬዝዳንት ትራምፕ ሊንድዚ ግራሃም አስመልክተው እንደተናገሩት ግራሃም ጥሩ ፖለቲከኛ ነበሩ። የአሜሪካ ኮንግረስ ካወቃቸው ሴናተሮች መካከል አንዱ ነበሩ። ልዩ ስብዕና ነበራቸው። ሊንድዚ ግራሃም አብረዋቸው እንዲስቁ መጀመሪያ የሚፈልጓቸውና ለመጣላት ምክንያት የሚያጡላቸው ሰው ነበሩ ብለዋል ፕሬዝዳንት ትራምፕ። የመንግስት ከፍተኛ ባለስልጣናት ባለፉት ሳምንታት የረቀቁ 2 ህጎችን ለመተው ወሰኑ ተባለ። ቃል አቀባያችን ያራ ሻፒራ ካደረሰችን ዘገባ መረዳት እንደቻል ነው የመንግስት ከፍተኛ ባለስልጣናት ለመተው የፈለጓቸው ህጎች፣ አንደኛ በመከላከያ ሰራዊቱ ለማገልገል የማይፈልጉ የሀሬድም ወጣቶችን ላለመያዝ የረቀቀውን ህግና የመገናኛ አውታሮችን ህግ ነው። የካን ዜና ክፍል እንደዘገበው ክኔሴቱ በተበተነበት ወቅት የህግና ፍትህ ሚኒስትር ያሪቭ ሌቪን፣ የመገናኛ ጉዳይ ሚኒስትር ካሪ፣ የሻስ ፓርቲ ሊቀመንበር አርዬ ደሪና የመንግስት ጸሐፊ ዮሲ ፉክስ በአንድ ላይ ሆነው ከተወያዩ በኋላ 2ቱን ህጎች ለመተው ወስነዋል ተብሏል። ለውሳኔያቸው ምክንያት ያደረጉትም ህጉ በከፍተኛው ፍርድ ቤት ውድቅ ይደረጋል በሚል ሲሆን ከህጎች መልስ ለመስጠት ሲባል ወደ ከፍተኛው ፍርድ ቤት ከመቅረብና ለችሎቱ ድጋፍ ከመስጠት ይልቅ ህጎችን ለመተው ወስነዋል ተብሏል። የመንግስት ከፍተኛ ባለስልጣናት በኦሪት መሰረታዊ ህግ ዙሪያ ወደ ከፍተኛው ፍርድ ቤት በመቅረቡ ገና አልወሰኑም ተብሏል። የጥምሩ መንግስት ክኔሴቱ ከመፍረሱ በፊት ያሳለፋቸውን የተለያዩ ህጎች በተመለከተ ለከፍተኛው ፍርድ ቤት ይግባኝ ቀርቧል። በጦሩ ለማገልገል የማይፈልጉ የሀሬዲም ወጣቶችን በፖሊስ ላለመያዝ በረቀቀው ህግ ዙሪያ የከፍተኛው ፍርድ ቤት ትላንት በችሎት ተመልክቶ ህጉ ለጊዜው እንዳይሰራበት ማዘዣ አውጥቷል። የሐማስ ድርጅት የልዑክ ቡድን አባላት በፕሬዝዳንት ትራምፕ የሰላም ሀሳብ ለመምከር ትላንት ግብጽ ገቡ። ቃል አቀባያችን ኦርሊ ሌቪ ካደረሰችን ዘገባ መረዳት እንደቻል ነው የሐማስ ድርጅት አባላት ትላንት ካይሮ የገቡት ትራምፕ የነደፉት የሰላም ሀሳብ 2ኛ ዙር ተግባር ላይ ለማዋል ከግብጽ ባለስልጣናት ጋር ለመምከር ነው።
የሐማስ ድርጅት ሰነድ እንደሚያመለክተው ወደ ሁለተኛው ክፍል የሰላም ሀሳብ ማለፍ የሚፈልጉት በእስራኤል ጥገኛ ሳይሆኑ የጦር መሳሪያ ትጥቃቸውን ሳይፈቱና የሐማስን ሚሊሻዎች በተመለከተ የፍልስጤም ራስ ገዝ መስተዳድር አንድ ውሳኔ እንዲያስተላልፍ በማድረግ ነው ተብሏል። የፕሬዝዳንት ትራምፕን ሁለተኛ ዙር የሰላም ሀሳብ ሐማስ ለመተግበር የጦር መሳሪያ ትጥቁ እንዲፈታ ይጠየቃል፣ አስተዳደሩንም ለባለሙያዎች ቡድን ያስረክባል የሚል አለበት። ሐማስ ለይስሙላ ስልጣኑን አስረክቤያለሁ ካለ ሳምንታት ያለፉ ቢሆንም አሁንም ራሱን በተለያዩ ዘርፎች እያደራጀና እያጠናከረ ይገኛል ተብሏል። ኢራን ዮርዳኖስ በሚገኘው የአሜሪካ ጦር ሰፈር ላይ ሚሳኤሎችን ባሳለፍነው ሌሊት ተኮሰች ተባለ። በሁለቱ ሀገራት መካከል ባለፉት 2 ሳምንታት ግጭቶች የነበሩ ቢሆንም ከተወሰኑ ቀናት ጀምሮ አንጻራዊ ሰላም የነበር መሆኑ ተገልጿል። ኢራን ዮርዳኖስ በሚገኘው የአሜሪካ ጦር ሰፈር ላይ የተወሰኑ ሚሳኤሎችን መተኮሷን ኤክሲዮስ የተሰኘው የአሜሪካ መገናኛ አውታር ዘግቧል። የአሜሪካ ማዕከላዊ ዕዝ ሚሳኤሎች በአየር መቃወሚያ ተመተው ከሽፈዋል፣ ሁኔታውን በትኩረት እየተከታተልን ነው ብሏል። ኢራን ለምን እና እንዴት ወደ አሜሪካ ጦር ሰፈሮች እንደተኮሰች አልተገለጸም። ኢራን ከአሜሪካ ጋር ለመደራደር ጠይቃለች በማለት ፕሬዝዳንት ትራምፕ የተናገሩት ከእውነት የራቀ መሆኑን ኢራን ገለጸች። የኢራን ምክትል ውጭ ጉዳይ ሚኒስትር አብሪያብ አባዲ ትላንት እንደገለጸው በቅርብ ጊዜያት ውስጥ የታደሰው ጥቃት ከጀመረ አንስቶ ባለፉት 17 ቀናት ኢራን ለአሜሪካ የድርድር ሀሳብ አላቀረበችም፣ ሁኔታውንም ለማረጋጋት የጣረችውና የፈለገችው ራሷ አሜሪካ ናት ብሏል ምክትል የውጭ ጉዳይ ሚኒስትሩ። በአንጻሩ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራናውያን ከኛ ጋር ለመወያየት ጠይቀዋል፣ ከስምምነት እንደርሳለን ብለን ተስፋ እናደርጋለን በማለት መናገራቸው ይታወሳል። በመጨረሻም የአየር ንብረት ትንበያ በዛሬው ዕለት ሙቀቱ ይጨምራል ብለዋል የአየር ንብረት ትንበያ ባለሙያዎች። የዛሬው የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 32፣ በቴል አቪቭና አካባቢዋ 31፣ በሃይፋና አካባቢዋ 30፣ በቤርሸባና አካባቢዋ 36፣ በኤላትና አካባቢዋ 41 ዲግሪ ሴንቲግሬድ ይሆናል ብለዋል የዘርፉ ባለሙያዎች። የተከበራችሁ አድማጮቻችን ለሰዓቱ ያለን ዜና እዚህ ላይ አበቃ። የተከበራችሁ አድማጮቻችን ከዚህ ቀጥለን የዛሬ ጋዜጦች ለአንባቢያን ይዟቸው ከቀረቧቸው በርካታ ዘገባዎች መካከል ዋና ዋና ናቸው ያልናቸውን ርዕሰ ጉዳዮች ባጭሩ እንመለከታለን። አራቱም የእስራኤል ዋና ዋና ጋዜጦች ኢዲዮት አህሮኖት፣ ማዕሪብ፣ ሃሬጽ እና እስራኤል አየሁም በዛሬ ዘገባቸው ትልቅ ትኩረት የሰጡት ትላንት ምሽት በጠቅላይ ሚኒስትር ቤንያሚን ኔታንያሁና በፕሬዝዳንት ዶናልድ ትራምፕ መካከል የነበረውን ግንኙነት ነው። ጋዜጦቹ የሁለቱን ከፍተኛ ባለስልጣናት ግንኙነት በየራሳቸው እይታ ዘግበው ለአንባቢያን አቅርበዋል። የኢዲዮት አህሮኖት ጋዜጣ ፒስጋት አሃር የተራራው ጉባኤ በሚል ርዕስ እንደዘገበው የኔታንያሁና ትራምፕ በአሜሪካው ቤተ መንግስት በነበራቸው የአጭር ጊዜ ቆይታ ኔታንያሁ ለትራምፕ ስለ ኢራን የኒውክሌር ተቋማት መረጃዎችን አቅርበዋል። ይሁን እንጂ ጦርነቱ እንደሚታደስ ከትራምፕ ቃል አልተገባላቸውም ካለ በኋላ ጋዜጣው ትራምፕ ከኔታንያሁ ግንኙነት በፊት በሰጡት መግለጫ በተለይ ማኮሽ በተባለው የኢራን ተራራ ቴህራን የኒውክሌር ተቋማትን በምድር ዋሻ ውስጥ ሰርታ ትገኛለች ስለተባለው ተጠይቀው ትራምፕ ሲመልሱ ቢቢ መረጃ እንዳላቸው መግለጽ አይጠበቅባቸውም፣ እኛ በዓለም ላይ አሉ የሚባሉት ካሜራዎች አሉን፣ ሁኔታውን እናውቀዋለን በራሳችን መንገድ የሚል ምላሽ ሰጥተው ነበር ተብሏል። የማሪብ ጋዜጣ ደግሞ ኢራን በፍጹም የኒውክሌር ጦር መሳሪያ ባለቤት መሆን የለባትም በሚል ርዕስ የኔታንያሁንና ትራምፕን ፎቶግራፎች በማያያዝ ትላንት በዋይት ሀውስ ቤተ መንግስት የነበራቸውን ግንኙነት ዘግቧል። በሁለቱ ከፍተኛ ባለስልጣናት ግንኙነት የእስራኤልና አሜሪካ የደህንነት ጥበቃ ባለስልጣናትን ተካፍለዋል። ውይይቱ በጣም ጥሩ የሚባል ነበር። እየቀረቡ እንዳሉ ዘገባዎች ግን ኔታንያሁ በኢራን ላይ ዳግመኛ ጥቃት እንዲፈጸም ይፈልጋሉ። ኔታንያሁ ለትራምፕ ስለ ኢራን የኒውክሌር ተቋማት መረጃዎችን አቅርበዋል በማለት ጋዜጣው ዘግቧል።
የሃሬጽ ጋዜጣም የናታንያሁና ትራምፕን የትላንት ግንኙነት በራሱ መንገድ ዘግቧል። ትራምፕ ከእስራኤል መራቃቸውን እያመላከቱ ነው። ይሁን እንጂ ጠቅላይ ሚኒስትር ናታንያሁ በእሳቸው ላይ ተጽዕኖ ማሳደራቸውን አስቀድሞ መናገር አይቻልም። የአሜሪካው ቤተ መንግስት የሁለቱ ባለስልጣናት ግንኙነት ጥሩ ነበር የሚል መግለጫ አውጥቷል። ትራምፕ መረጃ ለመቀበል ናታንያሁን እንደማይፈልጉም ተናግረዋል ብሏል የሃሬጽ ጋዜጣ። የእስራኤል አየም ጋዜጣም የትራምፕና ናታንያሁን የትላንት ግንኙነት ዘግቧል። ሁሉም መጫወቻ ኳስ በአየር ላይ ነው ያለው። ናታንያሁ እና ትራምፕ ለ1 ሰዓት ተኩል ያክል ተወያይተዋል። ይህ ግንኙነት ትራምፕ ለሁለተኛ ጊዜ ስልጣን ከያዙ በኋላ ለ8ኛ ጊዜ ነው። የሁለቱ መሪዎች ውይይት በዋናነት የኢራን የኒውክሌር ተቋማት ላይ ትኩረት ያደረገ ነው። እንዲሁም የጋዛ ሰርጥና ሊባኖስ ጉዳይም ተነስቷል። አንዳንድ ምንጮች እንደገለጹት እስራኤል ጋዛና ሊባኖስ ጦሯን እንድታስወጣ አልተጠየቀችም ብሏል የእስራኤል አየም ጋዜጣ። ጠቅላይ ሚኒስትር ናታንያሁ ከትራምፕ ጋር የነበራቸው ውይይት በጣም ጥሩ እንደነበር፣ እስካሁን ከነበሩት ሁሉ የተሻለ ነበር ብለዋል። የአሜሪካው ቤተ መንግስትም ውይይቱ አዎንታዊ ጎን የታየበት ወደፊት ጥሩ ነገርን የሚያመጣ ስኬትን ሊያስመዘግብ የሚችል ነው ብሏል። በአጠቃላይ አራቱም የእስራኤል ጋዜጦች የናታንያሁና ትራምፕን ግንኙነት ዋና ዓላማውና ያሉ ተግዳሮቶችን ወይም ፈተናዎችን ዘግበዋል። የማዕሪፍ ጋዜጣ ዛሬ ካቀረባቸው ዘገባዎች መካከል የከፍተኛው ፍርድ ቤት በአጋጽ ክኔሴቱ ያጸደቀውና በጦሩ ለመዝመት የማይፈልጉ የሀሬዲም ወጣቶችን በተመለከተ በፖሊስ ቁጥጥር ስር ላለማዋል የተደነገገውን ሕግ እንዳይሰራበት ለጊዜው ማገጃ ትዕዛዝ አውጥቷል። በሕጉ ላይ በቀረበው ይግባኝ ላይ ትላንት ፍርድ ቤት በችሎት ሲመለከተው መንግስት ወኪል አላከም። የክኔሴት ወኪል ግን ምንም አማራጭ ስለሌለ ሕጉን ውድቅ ማድረግ ያስፈልጋል ማለታቸውን ማዕሪፍ በዛሬ ዘገባው ተመልክቷል። ሌላው 4 ከፍተኛ ስልጣን ያላቸው እስራኤላውያን በግሪክ በቁጥጥር ስር ውለው ነበር። በቁጥጥር ስር የዋሉትም በጀልባ እየተጓዙ ባለበት ወቅት የተለያዩ አደንዛዥ እጾች ተገኝተውባቸዋል። እንዲሁም ብዙ ጥሬ ገንዘብ እና ኤሌክትሮኒክስ መሳሪያዎች ተገኝተውባቸዋል በሚል ጥርጣሬ ነው የተያዙት። 4ቱ እስራኤላውያን በግሪክ ጸጥታ ጥበቃ አባላት ምርመራ ከተካሄደባቸው በኋላ በቅድመ ሁኔታዎች ተለቀዋል ብሏል ማዕሪፍ። ሌላው ባለፉት ቅርብ ቀናት እስራኤልና ዮርዳኖስ በሚዋሰኑባቸው ድንበሮች አካባቢ ድሮኖች ተተኩሰው በአየር መቃወሚያዎች ተመትተው መክሸፋቸው መውደቃቸው ይታወቃል። ድሮኖቹ ዝቅ ብለው በመብረር ከራዳር እይታ ውጭ ለመሆን ጥረት አድርገው ነበር። የእስራኤል መከላከያ ሰራዊት ድሮኖቹ ከየት አካባቢ ተተኮሱ የሚለውን ለማወቅ መረጃዎችን እያሰባሰበ ይገኛል። ያም ሆኖ የድሮኖቹ ተኩስ እስራኤልን በጣም ማሳሰቡን ማዕሪፍ ዘግቧል። የኢትዮ ታህርኖት ጋዜጣ በይሁዳና ሰማሪያ ቀበሌዎች የሰፈራ መንደሮች መስፋፋትን ዘግቧል። የሚኒስትር በጻለል ስሞትሪች ስሌት በሚል ጋዜጣው እንዳቀረበው 103 የሰፈራ ቀበሌዎች እንዲመሰረቱ በመከላከያ ሚኒስቴር ጽሕፈት ቤት ተወስኗል። በአጠቃላይ አዳዲስ የሰፈራ ቀበሌዎች ቁጥር 140 ደርሷል። ይሁን እንጂ የይሁዳና ሰማሪያ ቀበሌዎችን በእስራኤል ሉዓላዊነት ግዛት ስር ማጠቃለሉ ገና እውን ያልሆነ ጉዳይ መሆኑን የኢትዮ ታህርኖት ጋዜጣ ዘግቧል። ሌላው 2025 ዓ.ም በዓለም ላይ በይሁዳውያን ጥላቻ የታየበት ዓመት ነበር። በአጠቃላይ 23,000 ጸረ ይሁዳውያን እንቅስቃሴዎች ተከስተዋል። 20 ሰዎችም ተገድለዋል። በአየርላንድ፣ አውስትራሊያ፣ ብሪታንያ፣ ፈረንሳይ፣ አሜሪካና ጀርመን የጸረ ይሁዳውያን እንቅስቃሴዎች ይበልጥ መስፋፋታቸውን የኢትዮ ታህርኖት ጋዜጣ በሰፊው ዘግቦ ለአንባቢያን አቅርቧል። በእስራኤል በታዳጊ ልጆችና ወጣቶች ያሉ ችግሮችን የኢትዮ ታህርኖት ጋዜጣ ዘግቧል። አልኮል መጠጥ፣ ወጣቶች ከእድሜ አቻቸው ጋር የማዋሃድ ችግር፣ ከቤት ውጭ ያሉ ግጭቶች፣ ወሲባዊ ጥቃት መድረስ፣ ድብርትና ጭንቀት እየጨመሩ መሄዳቸውና በወጣቶች ላይ የሚመሰረቱ ክሶችም ጨምረዋል። በ2023 ዓ.ም 5174 ፋይሎች ተከፍተዋል። በ2024 ዓ.ም 5354፣ በ2025 ዓ.ም 6284 ፋይሎች መከፈታቸውን የኢትዮ ታህርኖት ጋዜጣ ዘግቧል። የእስራኤል አየም ጋዜጣ በቤንጎሪዮን አየር ማረፊያ የሚያልፉ መንገደኞች አውሮፕላናቸው ካረፈ በኋላ ባለው የበረራ መጨናነቅ ምክንያት ሻንጣቸውን ለመቀበል እስከ 2 ሰዓታት እንደሚጠብቁና ችግሩ እየጨመረ መሄዱን ዘግቧል። የሃሬጽ ጋዜጣ ራሳቸውን የሚያጠፉ ወታደሮች ቁጥር እየጨመረ መሄዱን ዘግቧል። በዚህ ሳምንት ብቻ 2 ሴት ወታደሮች ራሳቸውን አጥፍተዋል። በያዝነው ዓመት ብቻ 16 ወታደሮች ራሳቸውን ማጥፋታቸውን ሃሬጽ ዘግቧል። የተከበራችሁ አድማጮቻችን የጋዜጦች አምድ ዝግጅት ይህን ይመስላል።
የተከበራችሁ አድማጮቻችን እዚህ ቀጥለን ወቅታዊ ዘገባ እናቀርባለን። ወቅታዊ ዘገባውን እንዲያቀርብልን የጋበዝነው ባልደረባችን ገብርኤል በየነ ነው። ገብርኤል እንደምን አደርክ? በጣም እንደምን አደርኩ። እንደውም አድማጮቻችን እኛ ደህና ነን። በጣም ነው የምናመሰግን። ገብርኤል እንግዲህ ከውይይታችን በፊት ዛሬ ቱ በአብ የተባለ በይሁዳውያን በኩል የሰላም የአንድነትና የፍቅር ቀን እንደሆነ ይነገራልና በመጀመሪያ እንኳን ለዚህ ቀን አንተም መላ አድማጮችንም ሁላችንም አደረሰን እንላለን። አዎ በጣም አመሰግን ሰጠኝ። አዎ ዛሬ እንደሚባለው እንደሚታወቀው እንግዲህ ቱ በአብ የፍቅር ቀን ነው። በዚህ ቀን ሰዎች ለፍቅረኞቻቸው፣ ለቤተሰቦቻቸው፣ ለሚወዱት ሰው በውስጣቸው ላለ ሰው ስጦታ በመግዛት በተለይ ስጦታ ብቻ ሳይሆን ደግሞ ፍቅር እንዲገልጽ የሚችል ስጦታ በመግዛት ሲያሳልፉት ይውላሉ። ደስ የሚል ቀን እንደሆነ በየዓመቱ የሚከበር ነው። አንተ ገዝተሃል? እኔ ተገዝቻለሁ ማለት እችላለሁ። በፍቅር የተገዛው ሰው ለፍቅር ጥሩ ስለሆነ ያው በፍቅር ብኖር ሰው ነኝ። አይ ጥሩ ነው። በቀጣይ ደግሞ እገዛለሁ። አሁን እየነጋ ሲመጣ እገዛለሁ። በጣም ጥሩ። እንግዲህ ከዚህ መነሻ አድርገን ወደ አሜሪካ ዋይት ሀውስ ነጩ ቤተ መንግስት ይላሉ። እኔ እርግጥ ነጩ ቤተ መንግስት ይባል ጥቁሮች አይገቡበትም ወይ የሚል ጥያቄ አለኝና ያን በጎን እንተወውና የነጩ ቤተ መንግስት የጥቁሩ ቤተ መንግስት በዚህ ዘመን መኖር አልነበረበትም። በአሜሪካ ላይ ብዙ ጥያቄ አለ። ግን ትላንትና ትራምፕና ናታንያሁ ተገናኝተው ነበር። ጥሩ ነበር ትብሏል። ጥሩነቱ በምን ነው የሚታይ? እንደው አንዳንድ ጊዜ አሁን ትልቅ ነገር ሁሉም ሰው የሚጠብቀው ነገር አለ። የኢራን ጉዳይ ነው። ምን ውጤት ሊያመጣ ይችላል? የትራንቱ በነገራችን ላይ ሲፈራ የነበረው ከዚህ በፊትም ያው ጠቅላይ ሚኒስትር ቤንያሚን ኔታንያሁ የአሜሪካውን ፕሬዚዳንት ዶናልድ ትራምፕን ጎትጉተው ለምነው ኢራንን እንዲመቱ እሳቸውን ያስገባቸው ስለሚባል የአሁኑም ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለምርጫቸውም በኢራን ላይ ያላቸው ሁኔታም ተጠቃሏል ወይ ኢራን በበቂ ሁኔታ ተመታለች ብለው ስለማያምኑ ደግማ አሜሪካ ከእስራኤል ጎን ሆና እንድትመታ እስራኤልም እንድትቀላቀል ስለሚፈልጉ በዚህ ዙሪያ ላይ ምናልባት ዶናልድ ትራምፕ ባይቀበሉ አለመግባባት ሊፈጠር ይችላል ምናምን የሚባል ነገር ነበረ። በነገራችን ላይ እኮ በተወያዩበት ነገር ላይ የተሰጠ መግለጫ የለም። ሰዎች ተወያዩ፣ አባሎቻቸውን ወይም የልኡካን ቡድናቸውን ይዘው ከዛ በኋላ ጥሩ ነበር ተባለ እንጂ በትኩረት በእያንዳንዱ ርዕስ የተወያዩበት ነገር ግልጽ አልተደረገልንም። ሰጠኝ ግን ጥሩ ግንኙነት እንደነበረ ናታንያሁም የገለጹት ከእስካሁን ከነበሩት ግንኙነት የተሻለ ነው ያሉና አሁን ይሄ ግንኙነት በትራምፕና በናታንያሁ የነበረው የኢራንን የኒውክሌር ጦር መሳሪያ ሁኔታ ያስቀራል ወይ? አሜሪካስ በእስራኤል ላይ የምታደርገውን ጫና እንዲተው ያደርጋል ወይ የሚለው ነው ትልቁ ጥያቄ። ገና ብዙ ይቀረናል። ኢራኖች ብዙ እየሰሩ ነው። ሰጠኝ እንደው የጠቅላይ ሚኒስትር ቤንያሚን ኔታንያሁና የአሜሪካው ፕሬዚዳንት ዶናልድ ትራምፕ ግንኙነት ሰጠኝ በመጀመሪያ በሚዲያ እንደተነገረው ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሰሞኑን ወደ አሜሪካ ያቀኑት ለሁለት ታላላቅ ዓላማ ነው እየተባለ ዓላማዎች ናቸው። አንዱ ከፕሬዚዳንት ዶናልድ ትራምፕ ጋር በአሜሪካው ነጩ ቤተ መንግስት ቅድም እንዳልከው ተገናኝተው ለመወያየት ነው። በዚህም አድርገዋል። ሁለተኛው ግን ምንድን ነው ሰጠኝ ቅድም በዜናህም እንደጠቀስከው በአሜሪካ ታዋቂ ፖለቲከኛ ሊንዚ ግራሃም የሚባለው ባለፈው 2 ሳምንት ተኩል ከዚህ ዓለም በሞት ተለይተዋል። በዚህ የቀብር ስነ ስርዓት ለመገኘትም ነው በጠቅላይ ሚኒስትር ቤንያሚን ኔታንያሁ ወደዚያ ያመሩት። የኢራን ጉዳይ ብቻ ሳይሆን ለማለት ፈልጌ ነው ሰጠኝ እና ከፕሬዚዳንቱ ጋርም ተገናኝተዋል። በቀብር ስነ ስርዓቱም ተሳትፈዋል። እንግዲህ ፕሬዚዳንቱና ጠቅላይ ሚኒስትሩ በነጩ ቤተ መንግስት በዛ ቢባል 1 ሰዓት ተኩል የዘለቀ ጊዜ ተወያይተዋል። በሁለቱም በኩል በርካታ ባለስልጣናት እንደነበሩ እየተወራ ነው ሰጠኝ። እንግዲህ ትናንት ያደረጉት ውይይት የሚያመጣው ተጽዕኖ በኢራን ላይ ምንድን ነው? መግለጫ እስካልተሰጠበት ድረስ በዚህ ጉዳይ ላይ ተወያዩ፣ እዚህ ላይ ነው የተስማሙት እስካልተባለ ድረስ ተጽዕኖ ሊያመጣ የሚችለውን ነገር ብዙም ልናይ አንችልም። ጠቅላይ ሚኒስትር ቤንያሚን ኔታንያሁም ተጽዕኖ እንደማያሳድሩባቸው ራሳቸው ብዙ ነገር እንደሚያውቁም ከግንኙነቱ በፊት ዶናልድ ትራምፕ የሰጧቸው መግለጫዎች ነበሩ።
ይሁን እንጂ አንዳንድ ጊዜ መሪዎች ፊት ለፊት ተገናኝተው ሲወያዩና መግለጫዎቻቸው ስለሚለያዩ ለዚህም ብዙ አምነን አንወድቅም። እንግዲህ የሶሪያ ጉዳይ፣ የሊባኖስ ጉዳይ፣ የጋዛ ጉዳይ፣ የቱርክ ጉዳይም አሉ። እንዲሁም ሳውዲ አረቢያም ራሱ የሰላማዊ አገልግሎት የሚውል የኒውክሌር ተቋም እንድትገነባ አሜሪካ እየፈቀደች ነው መባሉ ይህም ሌላ ችግር ቢፈጥር ነው። ለማንኛውም የምናየው ነው ሁሉን ነገር በነባራዊ ሁኔታ እንግዲህ ምናልባት ተስማሙ የተባለው ድርድሩ ውጤታማ ካልሆነ ወደ ጦርነቱ ሊካሄድ የሚያስችልበት ሁኔታ ሊኖር ይችላል። አሁን ኢራን ባሳለፍነው ሌሊት በዮርዳኖስ በሚገኘው የአሜሪካ ጦር ሰፈር ላይ ተኩሳለች። ምክንያቱ ራሱ አልተገለጸም እና ሁሉም ነገር በአየር ላይ ነው። እንግዲህ በጣም ልክ ነው ሰጠኝ። ምን አለ መሰለህ ፕሬዚዳንት ዶናልድ ትራምፕ ይመጡና ኢራን ሰው ልካብኝ አሁን ልንደመስሳት የነበረውን ተዘጋጅተን የነበረውን ሰሞኑን ዛሬ የተውኩት አሸማጋዮች ኢራን ወደ ድርድር መመለስ ፈልጋ ነው አሉኝ ብለው ሲናገሩ ይሄ ዜና ለሁሉም ተሰምቶ ሳይጨርስ ኢራኖች ይመጡና አላልናቸውም፣ እኛ ድርድር አልፈለግንም፣ ከፈለጉም ጦርነት ይሉና ኢራኖች የሆነ ነገር ወደ ሆነ ቦታ ይተኩሳሉ። ከዛ አሜሪካ የሆነ መልስ ሰጠው ትላለች። እንደምናየው ዶናልድ ትራምፕ በአሁን ባሉት ሁኔታ ጦርነት መግባት የሚፈልጉ አይመስልም። ኢራኖች ግን ተሸነፉም አልተሸነፉም አሁን እንደምናያቸው ከሆነ ወደ ጦርነት መግባት ምንም ያስፈራቸው መስሎ አይታይም። ሰጠኝ በሚተኩሱትና የአሜሪካ ወታደር ካምፕ አለበት ወደሚባሉ ሀገራት ለመተኮስ ምንም አይነት ስጋት ሲኖርባቸው ስለማናይ ማለት ነው። ሰጠኝ በጣም ከዚህ ጋር በተያያዘ እንግዲህ የጎረቤት ሀገሮችም ሁኔታ አለ። እስራኤል እንግዲህ ከኢራን ጋር ያላትን ሁኔታ ግን አልተጨረሰ ሂሳብ ነው። ሂዝቦላ ሶሪያም አሉና እንዴት ታየዋለህ? በነገራችን ላይ ምንም የጨረስነው እንትን ነገር የሚባል ነገር የለም። ሱሪያና ሊባኖስን በሚመለከት ትናንትናውን እየወጡ የነበሩ መግለጫዎችን ሳይ ምንድን ነው እየተባለ ያለው? ተሰብቶ የነበረ ነገር አለ። ዶናልድ ትራምፕና ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሲገናኙ ዶናልድ ትራምፕ በሱሪያ የሚገኘው የእስራኤል ወታደር፣ በሊባኖስ የሚገኘው የእስራኤል ወታደር ይውጡ፣ ወደ እስራኤል ይመለሱ የሚል ነገር ይናገራሉ ተብሎ ነበር። ሚዲያዎች አላሉም። እነሱም ደግሞ አሁን እየተናገሩ እንዳሉት ይሄ ቢያሳስባቸው ነው ለሚዲያ እንዲወጣ ያደረጉት። የእስራኤል መከላከያ ሰራዊት በሊባኖስም በሱሪያም የሚገኘው እስካሁን እንዲወጣ አልተባለም። ይሄ የሚያሳየው እስራኤል እዛ አካባቢ መኖሯ ለደህንነቷ፣ ለህልውናዋ አስፈላጊ መሆኑን ነው። እንደምታየው ምንም እንኳ አሁን ወይም ሰሞኑን ሂዝቦላ ባለፈው እንደነበረው ጦርነት በእስራኤል ላይ ከፍቶ ያሰቃያት ባይሆንም አርፎ ይተኛል የሚባል ነገር ስለሌለ እስራኤል ደግሞ እዛ አካባቢ መከላከያ ሰራዊቷን በማድረግ በሱሪያም በተለይ በሱሪያ ያለው ከሱሪያ ወደ ሊባኖስ የሚገቡ የጦር መሳሪያዎችና በርካታ ነገሮችን ለማስቀረት እና በዛ አካባቢ ያለውን የሰላም እጦት ያለ እነ ኤርዶዋንም አሉ። ብዙ ነገር እስራኤል እዛ አካባቢ መሆን ያስፈልጋታል። በሊባኖስም ያለው አንዳንድ ቦታዎች አሉ። እንደውም አሁን የእስራኤል መከላከያ ሰራዊት በተደረገው ስምምነት መሰረት ለሊባኖስ መከላከያ ሰራዊት ጥሏቸው የሚወጡ ቦታዎች እዟቸው ከነበሩት ቦታዎች መካከል በደንብ ሂዝቦላን አጽድቶ ነው ወይስ እዟቸው ቆይቶ ሂዝቦላ በውስጣቸው እንዳለ ነው ጥሏቸው የሚወጣ የሚሉ ክርክሮች አሉ። እነዚህ ሁላ ስላሉ በአሁኑ ሰዓት የእስራኤል መከላከያ ሰራዊት በመግለጫዎቻቸው እንዳየነው እንዲወጣ ከሊባኖስም ከሱሪያም የሆነ ነገር አልተነገረም ወይም አልተገደደም ማለት እንችላለን። ሰጠኝ ባለበት እንደቀጠለ ነው። ሌላው የጋዛ ሰርጥ ያዛ ጉዳይም አለ። ሐማስ የጦር መሳሪያ ትጥቁን ለመፍታት ፈቃደኛ እንዳልሆነ ይነገራል። በሌላ በኩል ደግሞ ትራምፕ ሁለተኛውን ዙር እሳቸውን የሰላም ሀሳብ ለማስፈጸም ጥረት ያደርጋሉ ይባላል። ይሄም ሌላ ትልቅ ፈተና ነውና የሐማስ ድርጅት አባላት ወደ ግብጽ እንደሄዱ ነው ለመመካከር። ምን ውጤት ያመጣ ይሆን? አንድም ውጤት ለጊዜው አያመጣም፣ ጊዜ ይወስዳል። ሰጠኝ ይሄ ሞይት የታሻሎም ወደሚባለው አይደል አሁን እየሄድን ያለው ይሄ የሰላም ምክር ቤት ወደሚባለው ወደ ጋዛ ሰርጥ እንዲገባ በእስራኤል የደህንነት የካቢኔ ሚኒስትሮች ፈቃድ ተሰጥቶታል። እንግዲህ ይሄ ነገር ሰጠኝ መጀመሪያ ሐማስ ትጥቁን ሳይፈታ የሰላም ምክር ቤቱ ወደ ጋዛ ሰርጥ መግባቱ የእስራኤልን ድክመት ያሳያል የሚሉ በሀገራችን በርካታ ትችቶች እየተሰነዘሩ ነው። ታስቦ የነበረው በስምምነቱ መሰረትም ይሁን የእስራኤል አቋም ይሆናል ተብሎ የነበረው ሰጠኝ እስካሁን
የሰላም ምክር ቤት ወደ ጋዛ ሰርጥ እንደሚገባ ምንም ጥርጥር አልነበረም። እሱ የጊዜ ጉዳይ ነበር። ግን ታስቦ የነበረው ሐማስ መሳሪያውን ትጥቁን ከፈታ በኋላ ከዛ በኋላ እንኳን መሳሪያ አልባ ቢረብሽም መቋቋም ይቻላል ተብሎ ነበር። አሁን እንደምታውቀው ሰጠኝ በጋዛ ሰርጥ እስራኤል ከያዘቻቸው ቦታዎች ውጭ የሚገኙ ጋዛ ሰርጥ ቦታዎችና አካባቢዎች ቁጥጥሩ በማን ነው? ሐማስ መሳሪያ በታጠቀው ኃይል ነው። ይሄ ኃይል እንዳለ የሰላም ምክር ቤቱ ወደዛ ቢገባ ሐማስን ትጥቁን ሳያስፈታ እንዴት አድርጎ ነው አሁን አሜሪካና እስራኤል ያሰቡትን የህዝብ ማስተዳደር በዚህ የሰላም ምክር ቤት ሊከናወን የሚችለው? ስለዚህ ትጥቁን ሳይፈታ አንድ የሰላም ምክር ቤት ወደዛ መግባቱ፣ ሁለት እንደዚህ ከቀጠለ ሐማስ መቼም ቢሆን ትጥቅ አይፈታም የሚባል ስጋት ስላለ በዚህ በኩል በተለይ የእስራኤልን መንግስት የሚተቹ ሰዎች ክፍተት አግኝተዋል። መንግስቱን ድክመት ያሳየ ሲሉ ተችተውታል። በካቢኔ ሚኒስትሮች መካከል ከሚገኙትም ከፍተኛ ባለስልጣናት የብሔራዊ ደህንነት ሚኒስትር ኢታማር ቤን-ግቪር ይሄ የሰላም ምክር ቤቱ ወደዛ እንዲገባ ጠቅላይ ሚኒስትሩ ሲደግፉ እሳቸው ተቃውመዋል። እንደዚህ አይነት ውዝግብ አለ በዚህ ሁኔታ ላይ ሰጠኝ። ይሄ በጣም ትልቅ ተግዳሮት ነው ለወደፊት የሐማስና የጋዛ ጉዳይ እንዲሁ በጸጥታ የሚታይም ነገር አይደለም። እርግጥ ጦሩ እዛ አካባቢ ከቅርብ ርቀት አለ፣ ብዙ ስራም እየሰራ ነው። ነገር ግን ሐማስ የጦር መሳሪያ ትጥቁን እስካልፈታ ድረስ ለእስራኤል ትልቅ ፈተና ሆኖ ነው የሚቀጥል። ሌላው እንደው ገብርኤል አሁን የጥምር መንግስቱ ክኔሴቱ ከመበተኑ በፊት አንዳንድ ህጎችን አጽድቆ ነበረ። እነዛን ህጎች አሁን ወደ መተው የመጣ ነው የሚሉ ዘገባዎች እየወጡ ነው። ለምሳሌ የሀሬዲም ወጣቶችን ላለመያዝ፣ በቁጥጥር ስር ላለማዋል፣ በመከላከያ ሰራዊቱ ላለመዝበት ከፈለጉ የዚያ ጉዳይ፣ እንዲሁም ደግሞ የመገናኛ ጉዳይ ህግም የጸደቀበት ነበረ። ለከፍተኛው ፍርድ ቤት አቤቱታ እየቀረበ ያለበት ሁኔታ አለና እንዴት ነው? መጀመሪያ ለምን ማጽደቅ አስፈለገ? ወደኋላ ስለምን ማለት አስፈለገ? በጣም ጥሩ። በነገራችን ላይ ወደ ውትድርና የማይዘምቱ የሀሬዲ ወጣቶች በቁጥጥር ስር እንዳይሆኑ መንግስት እንዲጸድቅ ሰርቶት የነበረውን ህግ የመንግስት የህግ አማካሪ በህግ መስፈርት አቋም ሲታይ ወይም በህግ መስፈርት አይን ሲታይ መስፈርቱን አያሟላም። ምክንያቱም እነዚህ ወጣቶች ዘመቱ አልዘመቱ ሳይሆን መንግስት ሁሉንም በኩል አይን ማየት ስላለበት በእኩልነትን ያጓድላል የሚል ከፍተኛ የሆነ ትችትና ቅራኔ በመያዝ የመንግስት የህግ አማካሪዋ ለከፍተኛው ፍርድ ቤት ያስገቡት ደብዳቤ አለ ሰጠኝ። ስለዚህ ይሄ ነገር መንግስትን ጠምዶ እንደሚይዘው መንግስት ና ተብሎ እስኪ እኩልነትን የቱ ጋር ነው የሚያጸድቀው ሌላውን ተብሎ መልስ መስጠት አይፈልግም። መንግስት በሀገሪቱ ከፍተኛው ፍርድ ቤት ቀርቦ የደነገገው ህግ እኩልነትን የማያሟላ መሆኑን መታየት አይፈልግም። በሌላ በኩል ደግሞ መንግስት የፈለገውን ቢልም ከፍተኛው ፍርድ ቤት ይሄን ህግ ሆኖ እንዲጸድቅ አያደርግም። ስለዚህ መንግስት አሁን ያለው እንደምታውቀው ምርጫ ለመሄድ ዘመቻ ላይ ነው። ይሄንን ህግ ደግሞ በርካታ ሰዎች አይደግፉትም። ራሱ የመንግስት ደጋፊዎች ሆኖ ይሄን መንግስትን ሌላ ቅርቃር ውስጥ እያስገባው ስለሆነ መንግስት አንዳንድ ጊዜ የሆነ ቦታ ለመሻገር ሰዎችን ለማግኘት ስምምነት የፈጠረ ለመሰል አሁን ለምሳሌ በዚህ ስምምነት ላይ ደርሰው ወደ ምርጫው ለመሄድ ከተስማሙ በኋላ መንግስት የሆነ ድልድይ ከተሻገረ በኋላ ህጉ እንደ ህግ ባይጸድቅ በከፍተኛው ፍርድ ቤት ቢወድቅ የኔ ችግር አይደለም፣ የከፍተኛው ፍርድ ቤት ችግር ነው። ከፍተኛው ፍርድ ቤት ደግሞ በእኔ በምመራው መንግስት ላይ ያለውን አቋም ታውቃላችሁ። ስለዚህ ተረዱኝ። አሁንም በሚቀጥለው ያለውን ካቋቋም ነው የሆነ መፍትሄ ይፈጠራል ብሎ መንግስት ለማለፍ ይሞክራል። በርካታ ነገሮች መንግስት የሚያመጣቸው ለሀገሪቱ እኩልነት፣ ለሀገሪቱ አንድነት አይጠቅምም በሚል ከከፍተኛው ፍርድ ቤት ጋር በተደጋጋሚ ሲጋጭ አልግባባ ሲል እናያለን። ሰጠኝ ይሄ ነው እየሆነ ያለው። ጥሩ ገብርኤል፣ በጣም ነው የምናመሰግን። ሰላም ቀን እንመኝላለን። ሰጠኝ አመሰግናለሁ። መልካም ቀን። ቻው።